እድል ይዛና ምን እየሰራችሁ ነው እዚህ? አረ ምንም። እድልና ኢዛና አንድ ላይ ባሉበት ሰዓት ቃላብ መጥቶ ቆይ እናንተ ምን ትሰራላችሁ እዚህም ብሎም ይላቸዋል። እናም ደግሞ ቆይ ግን ከኔ ውጭ እንዳትገናኙ ብያችሁ ነበር አደለ? ቆይ ምን አስባችሁ ነው ሲልም እነሱም ተደነጋግጠው ምንም ነገር እንደማይሰሩና እንዲሁም አብረው እንደተገናኙ ዝም ብለው እንደሆነም ይነግሩታል። ቆይ እኔ ሳላላችሁ ወይም ደግሞ ብዙ ጊዜ አብራችሁ እንዳላያችሁ ብዬ ነበር አይደል ብሎም በጣም ይናገራቸዋል። ይህንን ካደረገን በኋላ ግን ይውላችሁ ካሁን በኋላ እናንተ እቅዳችሁን እያቀዳችሁ ነው አይደለ እሰራላችኋለሁ በማለት እያታለለ ሚስጥር እንዲያወጡለትም የፈለገው ጥሏቸው በሚሄድ ሰዓት እድል ለናቲም ደውላ በጣም ከባድ ችግር ውስጥ ነው ያለው። እናም አዲስ ነገር አለ፣ መረጃ አለኝ፣ ስለዚህ ላንተ መናገር እፈልጋለሁ ስትለውም ናቲም በጣም ይናደድና ይኸውልሽ እድል እኔ ያለ የማይሆን ነገር እንደሆነ በስልኬ እንዳትደውይ ብዬም ነግሬሻለሁ፣ ስለዚህ የማይሆን ነገር እንዳይሆን ሲላትም ኖ በፍጹም የማይሆን ነገር አይደለም፣ ግን ደግሞ እሺ ተናገሪ በሚላትም ሰዓት ግን ደግሞ እንደዚህ በስልክ የሚነገር አይደለም በአካል መገናኘት አለብን ብላም ትለዋለች። ቆይ ለምንድን ነው ይህንን በአካል የምንገናኘው ለምን ብሎም አፋጦ ይጠይቃታል። እንዲሁም ዜማይና አቤኒ ቃላብ ካደን በማለት በጣም ተናደው ይህ ወዳደርና እንዲሁም ደግሞ እንዴት እንደዚህ ይጫወትብናል በማለት በጣም ተናዳምና ተበሳጭታ ስትናገርም ነበር። ዜማዬ አሁን ላይ ቆይማ እንሰራለታለን ሲሉም ምክንያቱም ደግሞ ከእድልና ከኢዛና ጋር በጣም ብዙ ጊዜ ስለሚገናኙና ቆይ ምን እየሰራ ነው? እኛ እኮ ወንጀለኞችን እንዲይዝልን ወይም ደግሞ እንዲያግዘኝ ነው እንጂ ያቀረብኩት ዝም ብዬ አይደለም። ቆይ እንዴት ከወንጀለኞቹ ጋር አብሮ ይሰራል? ምን አስቦ ነው? እኛን ምን ለማድረግ ሞክሮ ነው? በማለትም በጣም ተናዳ ዜማዬም ትናገራለች። እንዲሁም አቤኔ ተይውማ ካሁን በኋላ እሰራለታለሁ እኔ አቤኔ አይደለውም በማለት በጣም ተበሳይቶም ለዜማዬ ይነግራታል። ዜማዬም ይህ ነገር ስለተፈጠረ ቢደብራትም ግን ደግሞ ወደ ኋላ አልልም፣ አሁንም ቢሆን ወንጀለኞችን ለህግ አቀርባለሁ ስትልም ተናገረች። እናም ጥንቃቄ አድርገው ካሁን በኋላ ማንንም ማመን እንደሌለባቸው እንዲሁም ኢዛናና እድል ማለትም ብዙ ነገር እየሰሩ እያለ ነገር ግን ደግሞ አሁን ላይ ይህ ችግር ያመጣው በእነሱ ምክንያት እንደሆነም እንግዲህ ቃላምም ለኢዛናና እንዲሁም ለእድል አቤኒን እንዳገኘው ይነግሩታል። እነሱም ደግሞ በጣም ይደነግጡና ቆይ እንዴት እንደዚህ ታደርጋለህ በማለት ሲጠይቁትኝ ጠላትን ርቀህ ሳይሆን ቀርበ ነው ሁሉን ነገር ማድረግ የምትችለው፣ እንዲሁም ምን እንዳሰበ እንኳን ማወቅ ትችላለህ፣ ስለዚህ ይህ ለእኔ በጣም አሪፍ ነው ይለዋል። አሁን ላይ ግን ደግሞ ወዳጁ እንደሆንክ አውቀኛል፣ ስለዚህ ደግሞ በቅርቡ እንደምናጠቃው ከሁኔታውና እንዲሁም ደግሞ ካቀራረቡ ሳየው ሁኔታ ሁሉ እንደምንጎዳው ነው የሚያሳየው ብሎም ይለዋል። ካልክሺ ብሎም ይመልስለታል። እሺ በቃ ስለዚህ ይሁን ብሎም ተስማማ። ቃላብም ኢዛናና እድልን እሺ ከእናንተ ጋርስ ምን አዲስ ነገር አለ ብሎም በሚጠይቃቸው ሰዓት ምንም አይነት አዲስ ነገር እንደሌለም ይነግሩታል። እናም ስለዚህ እሺ በቃ ብሎ ጥሏቸው ይሄዳል። ቃላብ እኛን ሊጎዳ እንጂ እኛን ሊያድን አይደለም፣ ስለዚህ አሁን መንቃት አለብን ብሎ ኢዛናም ይነግራታል። ኢዛና አሁን ላይ ቃላብ ምን መስራት እንደፈለገ ሁሉንም ነገር አውቋል። ምክንያቱም ደግሞ ህገ ወጥ የሆኑ ነገሮችን እና እንዲሁም ደግሞ ኢዛናና እድልም አሁን ላይ ሌላ እቅድ አቅደዋል። እናም እንደምንም ብለሽ አንቺ ናቲን አሳምኘው፣ እኔ ደግሞ ቃላብን አሳምነዋለሁ፣ ከዛም በኋላ እኛ ስራችን መስራት እንችላለን ሲልም እሺ በዚህ ጉዳይ ተስማምቻለሁ ብላም እሷም እንዳላት ትሄዳለች። አቤኒም በጣም ተናዶ ቃል የሚባል ሰው ካሁን በኋላ አያስፈልገንም ሲልም ለዜማዬም ነገራት። ዜማዬም አሁን ላይ ግን እኮ መቶ ቢያጣን ስትለውም ነበረ። እናም ግን ቆይ መታገስ አለብን፣ የእሱን ማንነት ማወቅ አለብን፣ እሱ እነሱን ለማጥመድ ያደረገው ነገር ቢሆንስ ብላ ዜማዬም ትጠይቀዋለች።
እንዲሁም አቤኔ በጣም ተናዶበትና ቆይ እንዴት እንደዚህ ያደርጋል በማለት ሲመልስላትም ምክንያቱም ደግሞ ይህንን ያደረገው ለበጎም ሊሆን ይችላል፣ ግን መጀመሪያ እንጠብቀውና የሚያደርገውን ከጀርባ ማየት አለብን ብላ ዜማዬም ትለዋለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ዜማዬ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦች የቻናል ሁለገብ ቻናል ነው። የጊዜ በሰዓቱ አዳዲስ ቪዲዮዎችን ታገኙበታላችሁ። እናንተ ታዲያ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እንዲሁም አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ፕሊስ ላይክ አድርጉልኝ። ላይክ ስታደርጉ ዩቲዩብ ሼር ያደርግልኛል። እንግዲህ ቻናሌ በጣም ቅዝቅዝ ብሏል። ምክንያቱም ላይክ አታደርጉም፣ ገብታችሁ ነው የምትወጡት። እባካችሁ ላይክ አድርጉ። ለእናንተ ምንም አይከፈልበትም፣ ለእኔ ግን በጣም ስለሚጠቅመኝ ነው። ዛሬ እንግዲህ ዜማዬ ቀጣይ ክፍል ነው ይዤላችሁ የመጣሁት። ምን ተፈጠረ እንዲሁስ ደግሞ አቤኔና እንዲሁም ዜማዬ በአንድ ሆነው እንግዲህ ሁላችንም እንደምናውቀው ማለትም ናቲ እና ዜማዬ እስካሁን ድረስ አልተገናኙም። ናቲ ምን እንደሚጠብቅና እንዲሁም ደግሞ በተለይ ቃላብ እንግዲህ ከዜማዬ ጋር በመጀመሪያ እየሰራ ነበር ያለው ማለት ነው። አሁን ግን አቤኔ ማለትም ኢዛናና እንዲሁም እድል ጋር አብረው እየሰሩ አብረው ቁጭ ብለውም ሲያቸው ናቲ ማለትም አቤኔ በጣም ተናዶ እሱ እንደዚህ አይነት ማንነት ነው ያለው፣ ከአሁን በኋላ ይህ ሰው አያስፈልገንም፣ ስለዚህ ራሳችን መስራት አለብን፣ ካሁን በኋላ ማንደበቅም መፍራትም የለብንም ብሎም እንግዲህ አቤኔ ለዜማዬ በጣም ተመሳይቶ ሲነግራትም ነበር። ዜማዬም ቆይ እንዴት እንደዚህ ያደርጋል? ራስ ወዳድ ነው ማለት ነው ወይ እንዴት በማለት እንግዲህ በቃላብ በጣም ተናደዋል ማለት ነው። ቃላብ ግን ደግሞ እድልና እንዲሁም ኢዛናን ማለት ነው እነሱን እያወጣጣቸው ነው እንጂ በፍጹም የነሱ ወንጀል ወይም ደግሞ ተባባሪ አይደለም። ይህ ማለት እንግዲህ እድልና እንዲሁም ኢዛናን የሚያወጣጣበት ምክንያት ደግሞ እነሱ መጥፎ እንደሆኑና እንዲሁም ደግሞ ወንጀሉን እነሱ እንደሰሩት ግን ደግሞ እሱ እንደሚፈልግ ወንጀለኛ እንደሚሆን ሆኖ ይሄም እንደዚህ ብናደርገው እንደዚህ ይሆናል በማለት ዜማ ማለትም እድልና እንዲሁም ኢዛና አብረው ያንንም እንግዲህ ሲተባበሩና በተለይ ደግሞ ከቃላብ እያዳመጠች ሁሉን ነገር እያወቀች ነገር ግን ደግሞ ለናቲ እየደወለች ይህ ነገር ተፈጥሯል እያለችን እያወራች ነው። እንግዲህ እኔ እገልሻለሁ ያለ ግን የሚፈጠረውንና የሚሆነውን ነገር ሁልጊዜ መናገር አለብሽ፣ ግን ደግሞ ላልሆነ ለሆነው እንዳትደውይበት ስልኬ ብሎም እንግዲህ ናቲን የነገራት ማለት ነው። ነገር ግን አሁን ላይ ናቲን ተገናኝተን ካላወራን የሆነ ትልቅ ችግር ተፈጥሯልና መገናኘት አለብን ብላም ትለዋለች። ናቲም እንግዲህ ለምን መገናኘት አስፈለገ እዚሁ በስልክ